መጽሐፈ ሳሙኤል ካል ምዕራፍ 14 የጽሩያም ልጅ ኢዮአብ የንጉሡ ልብ ወደ አቤሴሎም እንዳዘነበለ አወቀ። ኢዮአብም ወደ ቴቁሔ ልኮ ከዚያ ብልሃተኛ ሴት አስመጣና አልቅሺ፣ የኀዘንም ልብስ ልበሺ፣ ዘይትም አትቀቢ፣ ስለ ሞተ ሰውም ብዙ ዘመን እንደምታለቅሺ ሁኚ፣ ወደ ንጉሡም ገብተሽ እንዲህ ያለውን ቃል ንገሪው አላት። ኢዮአብም ቃሉን በእርስዋ አፍ አደረገ። እንዲሁም የቴቁሔይቱ ሴት ወደ ንጉሥ ገብታ በግንባርዋ በምድር ላይ ወደቀች። እጅ ነስታም ንጉሥ ሆይ አድነኝ አለች። ንጉሡም ምን ሆነሻል አላት። እርሷም መልሳ አለች፣ በእውነት እኔ ባሌ የሞተብኝ ባልቴት ሴት ነኝ። ለእኔም ለባሪያህ 2 ወንዶች ልጆች ነበሩኝ። በሜዳም ተጣሉ፣ የሚገላግላቸውም አልነበረም። አንዱም ሌላውን መትቶ ገደለው። እነሆም ዘመዶች ሁሉ በባሪያህ ላይ ተነሥተው ስለ ገደለው ስለ ወንድሙ ነፍስ እንገድለው ዘንድ ወንድሙን የገደለውን አውጪ አሉኝ። እንዲሁም ደግሞ ወራሹን የቀረውን መብራቴን ያጠፋሉ፣ የባሌን ስምና ዘርም ከምድር ላይ አያስቀሩም። ንጉሡም ሴቲቱን ወደ ቤትሽ ሂጂ፣ እኔም ስለ አንቺ አዝዛለሁ አላት። የቴቁሔይቱም ሴት ንጉሡን ጌታዬ ንጉሥ ሆይ ኃጢአቱ በእኔና በአባቴ ቤት ላይ ይሁን፣ ንጉሡና ዙፋኑ ንጹሕ ይሁን አለችው። ንጉሡም የሚናገርሽን አምጪልኝ፣ ከዚያም በኋላ ደግሞ አይነካሽም አለ። እርሷም ደም ተበቃዮቹም ከእንግዲህ ወዲህ እንዳይጠፉ ልጄንም እንዳይገድሉ ንጉሡ አምላኩን እግዚአብሔርን ያስብ አለች። እርሱም ሕያው እግዚአብሔርን ከልጅሽ አንድ ጠጕር በምድር ላይ አይወድቅም አለ። ሴቲቱም እኔ ባሪያህ ለጌታዬ ለንጉሥ አንድ ቃል ልናገር አለች። እርሱም ተናገሪ አለ። ሴቲቱም አለች፣ በእግዚአብሔር ሕዝብ ላይ እንዲህ ያለ ነገር ስለምን አሰብህ? ንጉሡ ይህን ነገር ተናግሮአልና ያሳደደውን ስላላስመለሰ በደለኛ ነው። ሁላችን እንሞታለን፣ በምድርም ላይ እንደ ፈሰሰና እንደማይመለስ ውኃ ነን። እግዚአብሔርም የነፍስን ጥፋት አይወድድም፣ ነገር ግን የተጠላ ሰው ፈጽሞ እንዳይጠፋ በምክሩ ያስባል። አሁንም ሕዝቡ ስለሚያስፈራኝ ይህን ነገር ለጌታዬ ለንጉሥ እነግረው ዘንድ መጥቻለሁ። እኔም ባሪያህ ምናልባት የእኔን የባሪያውን ልመና ንጉሡ ያደርግልኝ እንደሆነ ለንጉሡ ልናገር፣ እርሷንና ልጅዋን ከእግዚአብሔር ርስት ያጠፋቸው ዘንድ ከሚሻ ሰው እጅ ያድን ዘንድ ንጉሡ ባሪያውን ይሰማል አልሁ። እኔም ባሪያህ መልካሙንና ክፉውን ነገር ለመስማት ንጉሡ ጌታዬ እንደ እግዚአብሔር መልአክ ነውና የጌታዬ የንጉሡ ቃል ያጽናናኛል። አምላክህም እግዚአብሔር ከአንተ ጋር ይሁን አልሁ። ንጉሡም ለሴቲቱ መልሶ የምጠይቅሽን ነገር አትሰውሪኝ አላት። ሴቲቱም ጌታዬ ንጉሥ ይናገር አለች። ንጉሡም በዚህ ሁሉ የኢዮአብ እጅ ከአንቺ ጋር ነውን አላት። ሴቲቱም መልሳ ጌታዬ ንጉሥ ሆይ በሕያው ነፍስህ እምላለሁ፣ ጌታዬ ንጉሥ ከተናገረው ነገር ሁሉ ወደ ቀኝም ወደ ግራም ሊል የሚችል የለም። ባሪያህ ኢዮአብ አዝዞኛል፣ ይህንም ቃል ሁሉ በባሪያህ አፍ አደረገው። ባሪያህ ኢዮአብ የዚህ ነገር መልክ እንዲለውጥ አደረገ። ነገር ግን የእግዚአብሔር መልአክ ጠቢብ እንደሆነ አንተም ጌታዬ በምድር ላይ ያለውን ነገር ሁሉ ታውቅ ዘንድ ጠቢብ ነህ አለች። ንጉሡም ኢዮአብን እነሆ ይህን ነገር አድርጌአለሁ፣ እንግዲህ ሂድና ብላቴናውን አቤሴሎምን መልሰው አለው። ኢዮአብም በምድር ላይ በግንባሩ ወድቆ እጅ ነሣ፣ ንጉሡንም ባረከ። ኢዮአብም ጌታዬ ንጉሥ ሆይ የባሪያህን ነገር አድርገሃልና በዓይንህ ፊት ሞገስ እንዳገኝ ባሪያህ ዛሬ አወቀ አለኝ። ኢዮአብም ተነሥቶ ወደ ጌሹር ሄደ፣ አቤሴሎምንም ወደ ኢየሩሳሌም ይዞ መጣ። ንጉሡም ወደ ቤቱ ይሂድ እንጂ ፊቴን እንዳያይ አለ። አቤሴሎምም ወደ ቤቱ ሄደ፣ የንጉሡንም ፊት አላየም። በእስራኤልም ሁሉ ዘንድ እንደ አቤሴሎም በውበቱ የተመሰገነ ሰው አልነበረም። ከእግሩ እስከ ራሱ ድረስ ነውር አልነበረበትም። ጠጕሩም ይከብደው ነበርና በዓመት 1 ጊዜ ይቈርጠው ነበር። ሲቈረጥም የራሱ ጠጕር በንጉሥ ሚዛን 200 ሰቅል ያህል ይመዝን ነበር። ለአቤሴሎምም 3 ወንዶች ልጆችና አንዲት ሴት ልጅ ተወለዱለት። የሴቲቱም ልጅ ስም ትዕማር ነበር፣ እርሷም የተዋበች ሴት ነበረች። አቤሴሎምም በኢየሩሳሌም 2 ዓመት ሙሉ የንጉሡን ፊት ሳያይ ተቀመጠ። አቤሴሎምም ወደ ንጉሥ ይልከው ዘንድ ወደ ኢዮአብ ላከ፣ ወደ እርሱም ሊመጣ አልወደደም። ሁለተኛም ላከበት፣ ሊመጣ ግን አልወደደም። ባሪያዎቹንም በእርሻዬ አጠገብ ያለውን የኢዮአብን እርሻ እዩ፣ በዚያም ገብስ አለው፣ ሄዳችሁ በእሳት አቃጥሉት አላቸው። የአቤሴሎምም ባሪያዎች እርሻውን አቃጠሉት።
ኢዮአብም ተነሥቶ ወደ አቤሴሎም ወደ ቤቱ መጣና ባሪያዎችህ እርሻዬን ስለምን አቃጠሉት አለው። አቤሴሎምም ኢዮአብን መልሶ ከጌሹር ለምን መጣሁ በዚያም ተቀምጬ ብሆን ይሻለኝ ነበር ብለህ እንድትነግረው ወደ ንጉሥ እልክህ ዘንድ ወደ እኔ ጠራሁህ። አሁንም የንጉሡን ፊት ልይ፣ ኃጢአት ቢሆንብኝ ይግደለኝ አለው። ኢዮአብም ወደ ንጉሡ መጥቶ ነገረው። አቤሴሎምንም ጠራው። ወደ ንጉሡም ገብቶ በንጉሡ ፊት ወደ ምድር በግንባሩ ተደፋ። ንጉሡም አቤሴሎምን ሳመው።